ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ምን አገናኘው ሀቢቢ? ያኹን እኔ የገባኝ ነገር ካለ የኢትዮጵያ ሕዝብ መጣላት ይወዳል። ሁሉም ነገር ወደ ጥል ማድረግ ይፈልጋል። ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? የቲክታክ ክሬቲቭ አዋርድ የቂጥ የጡት የሌዋ ገንዘብ ያላቸው ቅድሚያ ገንዘብ የሰበሰቡ አገናዝቦ ለመምረጥ ብቁ ያልሆነ በጣም ብዙ ዜጋ ስላለ ቀጥታ መሪያቸውን እንዲመርጡ መፈቀድ የለበት። በሚሰሩት ኮንተንት ሳይሆን በሚከተሉት ሃይማኖት እየተመረጡ ነው። እኔ ጴንጤ ነኝ፣ ግን የመረጥኩት ብሩክ ኒውስን ነው። ምን እየሆንክ ነው አንተ? እኔ ባገኘ ተፈጥፋለሁ። እኔ ጴንጤ ነኝ፣ እኔ አንድ ጴንጤ ነኝ አይደል? ባገኘ አንተ ትፍትፍ ነው ማድረግ። ሰሞኑን እንግዲህ የቲክቶክ ክሬቲቭ አዋርድ ምርጫ ተጀምሯል አይደል? እና በጣም ብዙ ሰዎችን እያወዛገበ ነው ያለው። የቲክቶክ ክሬቲቭ አዋርድ ከተጀመረ ቀን አንስቶ በጣም ብዙ ቅሬታዎች እየቀረቡበት ነው ያለውና በተለይም ደግሞ እንግዲህ በሙሴ ሰለሞንና በብሩክ ኒውስ መካከል ያለው ውዝግብ አሁንም እንደቀጠለ ነው የሚገኘውና በጣም በሚያስጠላ ሁኔታ እንግዲህ ወደ እምነት ቀይረውታል። ቮቲንጉን ምና የእምነት አድርገውታልና በጣም በሚያስጠላ ሁኔታ ማለት ነውና ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ምን አገናኘው ሀቢቢ? ያኹን እኔ የገባኝ ነገር ካለ የኢትዮጵያ ሕዝብ መጣላት ይወዳል። ሁሉም ነገር ወደ ጥል ማድረግ ይፈልጋል። ሃይማኖት ምን አገናኘው? ጴንጤ ነው፣ ሙስሊም ነው፣ ክርስቲያን ነው፣ ወላ ብሔሩ እንደዚህ ነው። ምን አገናኘው? ሀ በአዋርድ ሰውየው ተመቸህ ገብተህ ምረጠው፣ አልተመቸህም እለፈው። ሰዓት የለህም አትግባ። ሲጀመር ለሌሽ እንጥል ታመጣለህ። እንደዚህ ስለሆነ አልተመረጠም ያኛውም ምን አገናኘው? አዋርድ እኮ ነው። ሰውን ከፍ አያደርግም ዝቅ አያደርግም። ጴንጤ ኦርቶዶክስ ስለሆነ ምናምን እውነቱን እኮ ምን ያገናኘዋል? ጥሩ ናቸው ግን አይደለ? ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ የኔ አካውንት ተዘጋ። ሙሴ ሰለሞን ደግሞ ቮት አጣ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ 30 ሺህ ብቻ ነው እንዴ ጴንጤ? ቆይ እዚህ ሀገር ላይ ምን አይሱ ያለቃቀሰ ለፕሮቴስታንቶች መልእክት ያስተላልፍና ኦርቶዶክሶችን ደግሞ ምን እንደሚል ስሙት። በጭባጮች ናችሁ። ልጁ በስራው ስለሚበልጠው ልጁ ከሱ በታች እንደሆነ ስለምታስቡ በሃይማኖት ሽፋን አድርጋችሁ ልጁ ላይ ቮት ታስደርጋላችሁ። ቴሌግራም ግሩፓችሁ ላይ ብሩክ ኒውስን ያልመረጠ ኦርቶዶክስ አይደለም። ለምንድን ነው ሃይማኖት የምታደርጉት? እንደዚህ ብሎ የኦርቶዶክስ አማኞችን ይከስና መልሶ ደግሞ ጴንጤዎችን እንደዚህ ይላል። አሁኑኑ በጌታ የሆናችሁ ሁላችሁም ሂዱና ይኸው ከላይ ማሳያችሁ የሙሴ አካውንት ነው። ይሄንን ሊንክ እየተጫናችሁ ገብታችሁ ቮት አድርጉት። ይሄ ሕፃን ልጅ አማኑኤልን ነው የምላችሁ ጺም እስኪያሳድግ ድረስ ከህፃናት ማቆያ መውጣት የለበትም። በዚህ በኢንፎርማቲቭ ኮንቴንት ውስጥ ብሩክ ኒውስም እንደዚሁም ደግሞ ሙሴ ሰለሞንም መሸለም የለባቸው። ሁለቱም የተለየ ዜና ነግረውን አያውቁም። ሀገራችን ውስጥ ስንት የሚዘገብ ነገር ነበር። ቀድመን የምንሰማቸው ነገሮች ነው የሚነግሩን። ግን መነገር ያለባቸው እንደ ኢንፎርሜሽን ሰው ከሆኑ መዘገብ ያለባቸው ስንት የተደበቁ እውነታዎች ከጫፍ እስከ ጫፍ ሀገራችን ላይ ሞልተዋል። ስለነሱ መች ነገሩ። በዚህ ኢንፎርማቲቭ ኮንቴንት ውስጥ ማንም ሊሸለም አይገባው። ምክንያቱም ዜና የሚባለውን ነገር የነገሩን ማንም የለም። በላችሁ ማይ ፒፕል አይ ቲንክ ኔትወርኩ አይሰራም ነበር፣ ዌብሳይቱ አይሰራም ነበር ዛሬ ቮት የማያደርገው እና አሁን አይ ቲንክ አሁን ሰዓት ጀምሮ ሰርቷል። ገብታችሁ ቮት ማድረጋችሁ እንዳትረሱ። ሰበርና አስቸኳይ አጣዳፊ ምናምን ዜና ነው። የቲክታክ ክሬቲቭ አዋርድ የቂጥ የጡት የሌዋ ገንዘብ ያላቸው ቅድሚያ ገንዘብ የሰበሰቡ ይሄ አጭበርብረውን እኛም እናንተም ሳናቅ መደመርን የነካልንላቸው ምናምን ሰዎች ከሆኑ ድርጅቶች ጋር ተነጋግረው በቲክታክ ክሬቲቭ አዋርድ ስም የሚያደርጉት የገንዘብ መሰብሰብና ስካሚንግ ነው። ከቴሌ ብር ጋር በመተባበር 50 ብር ለመምረጥ ይቆረጥባል። ገባ? በአጠቃላይ ህዝቡን በመላይ ሳይሆን በጦር እንላጨው እያሉ ነው ወይ የጦር ጫፍ ላይ አንጥፈን እናስተኛችሁ እያሉ ስለሆነ በፈጠራ ላይ የተመሰረቱ ብዙ ሰዎች ቅሬታቸውን ለቮቲንግ ደግሞ 50 ብር ማስከፈል ጭራሽ አስባችሁታል? እንዲህ እየከፈላችሁ ቮት ስታረጉ ማለት ነው። ሀብታም የሆነ ነው የሚያሸንፈው ማለት ነው አዋርዱን ሰሙ ስለሆነ ቲክታክ ክሬቲቭ አዋርድ የሚለው ራሱ ቲክቶክ የማያውቀው ሌባ ድርጅት ስለሆነ ራሱ አካውንቱ ላይ እየገባችሁ ሪፖርት አድርጉበት። ሌባ ድርጅት ነው። እኛ ለወደፊቱ ገንዘብና ፋይናንስ ፈጣሪ ሲፈቅድልን ለሙስሊም ክርስቲያኑ እንዲሁም ለሌላ እምነት አማኞች ፈጣሪ ሲፈቅድልን አዲሱ የአቶ ልደቱ አያሌው ሀገረ ካኦፒ መጽሐፍ ገጽ 68 ላይ ደራሲ ኒሻ የሚባለው ገጸ ባህሪ የምዕራቦችን ዲሞክራሲ ወይም ህዝባዊ ምርጫ ለኛ አይሆንም በሚለው አስተያየቱ ላይ እንዲህ ሲል ይናገራል። የምርጫ ስርዓታችን በዜግነት መብት ስም በአስተሳሰብ የበቃውንም ሆነ ያልበቃውንም ዜጋና ፓርቲ መራጭና ተመራጭ የሚያደርግ መሆን የለበትም።
ምን ማለቱ ነው? አንድ ሰው የአንድ ሀገር ዜጋ ስለሆነ ብቻ በዜግነት መብት ስም በቀጥታ መሪውን መምረጥ መቻል የለበትም። ምክንያቱም አብዛኛው ሰው ያልተማረ ከሆነ አገናዝቦ ለመምረጥ ብቁ ያልሆነ በጣም ብዙ ዜጋ ስላለ ቀጥታ መሪያቸውን እንዲመርጡ መፈቀድ የለበትም ይላል። ይህን አንብቤ ቲክቶክ ከመግባቴ በሚሰሩት ኮንተንት ተወዳድረው ለህዝባዊ ምርጫ የቀረቡት ብሩክና ሙሴ በሚሰሩት ኮንተንት ሳይሆን በሚከተሉት ሃይማኖት እየተመረጡ ነው። ስለዚህ የፖለቲካ ምርጫ ቢሆንም እንደዚህ ነው የምንመርጠው ማለት ነው። እና ደራሲ ኒሻ እንዳለው አገናዝቦ ድምጽ ለመስጠት ራሱ ብቁ ያልሆነ በጣም ብዙ ሰው መኖሩን አመላካች ነው። የሚገርም ነው። እውነቱን እኮ ነው። ግን የምር እኔ ጴንጤ ነኝ፣ ግን የመረጥኩት ብሩክ ኒውስን ነው። እኔ ኦርቶዶክስ ነኝ፣ ግን የመረጥኩት ሙሴን ነው። የራቁት ጭፈራ ቤት ሄዳለሁ፣ ግን የመረጥኩት ብሩክን ነው። እኔ እንደዚህ እላለሁ፣ ግን የመረጥኩት ሙሴን ነው። እኔ ጴንጤ የምትባሉ ሰዎች መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ድንጋይ እኔ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ተመረጠው በዜና ፊልድ ሆኖ ሃይማኖት ውስጥ የምትከቱት ሰዎች ግን በጣም መጥፎና በጣም ፈሪ እንደሆናችሁ ነው የተረዳሁት። አንተ ጆን የምትባል ጩጬ ማለት ነው። ይኸውልህ ተረጋጋ እስኪ በእናትህ። አንደኛ ስታወራ ትፈጥናለህ፣ እውቀት እንዳለው ሰው ማለት ነው። ወይ ጺም የለህ ወይ እውቀት የለህ፣ በቃ ትጮኻለህ ምናምን ወንጌልን ለመስበክ ምናምን። ምንድን ነው እየሆንክ ያለኸው? እንዲህ ነው እንዲህ ወንጌል የሚሰራው? ጭራሽ ልጁን ምንም የማያውቀውን ልጅም እያመጣህ ከሃይማኖት ጋር እያያዘህ አስጠጣኸው። ልጁ በብዛት እንደሚበልጡን ታውቃለህ አይደል? እንደ ኦርቶዶክሳውያን በዚህ ካሰብ በቁጥር ከሆነ የምታስበው እኮ እነሱ ይበልጣሉ። ምን አይነት ነገር ነው የምታገናኘው? በእውነት እንደውም ሙሴ ሰለሞን እንዳይመረጥ ነው እያረጋችሁበት ያላችሁት ማለት ነው። አምና እኔ ብሩክ ኒውስ በጣም አናዱኝ የነበረው ለዛ ነው። ብሩክ ኒውስ ምንም አላረገም፣ ግን በቃ ኦርቶዶክሶች መጥተው እኔም ኦርቶዶክስ ነኝ፣ ግን ልክ ያልሆነ ነገር ነው። በቃ ኦርቶዶክስ የሆናችሁ ብሩክ ኒውስን ምረጡት ምናምን ሲሉ መጥተው በጣም ሌላ ነገር ሲያሽቃብጡ ምናምን በጣም የተናደድኩት እና ምንም እዚህ ጋር እምነታቸው እዚህ ጋር ምንም መግባትም የለበትም። ስለ እምነት ለምንድን ነው የሚወራው ሲጀመርስ? ስለ እምነታቸው ምናምን እዛ ጋር ፕሮሞት አድርገው አያውቁም። ስለ እምነታቸው እንትን ብለው አያውቁም። ገብቷቸዋል አይደለ? የሃይማኖት እንትን አይደለም ያላቸው፣ የሃይማኖት የቲክቶክ ቻናል አይደለም ያላቸው እና ለምን እንደሚያገናኙት አልገባኝም። እና አሁን እንደዚህ አይነት ሰዎች ስለ እምነት ሲያገናኙት ራሱ በጣም ያበሳጫል። ብቻ በስራ እየመዘኑት ደህና እየመራ የነበረ ልጅ ከሃይማኖት ጋር አገናኝተህ ያው ቀመለ ልጁ። ምን እየሆንክ ነው? ቆይ አንተ እኔ ባገኘ ጠፈጥፋለሁ። እኔ ጴንጤ ነኝ፣ እኔ አንድ ጴንጤ ነኝ አይደል? ባገኘ አንተ ጥፍጥፍ ነው ማድረግ። ሲያስጠላ በእናታችሁ መላጣ ፊሽ አረላሽ። ውጪ ደግሞ ነገሩን ወደ ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ። በሙሴ ሰለሞንና በብሩክ ኒውስ ጉዳይ ላይ አንድ ነገር ማለት እፈልጋለሁ። ስኬት ማለት ሁል ጊዜ በአደባባይ ለሰዎች የምናረጋግጠው ብቻ አይደለም፣ ብቻችንንም ስንሆን ለራሳችን የምናረጋግጠው ጭምር ነው። ትዝ ይላችኋል ያኔ ይሄ ልጅ እኮ ፈተና የሚያልፈው አባቱ አስተማሪ ስለሆነ ነው እንጂ ሰርቶ አይደለም ብለን ያማነው ልጅ እንደዚህ አይነት ተሸላሚዎችን እንዳናፈራፈራለሁ። ምክንያቱም ይሄ ግርግር፣ ይሄ የአዋርዱ ጩኸት ካበቃ በኋላ ተሸላሚውና ሽልማቱ ፊት ለፊት ይገናኛሉ ብቻቸውን ያለ ማንም ጫጫታና ጩኸት። የዛኔ በአደባባይ የተሸለመው ሰውዬ ብቻውን ሲሆን ለሽልማቱ እና ለህሊናው በቂ መልስ መስጠት ካልቻለ በአደባባይ የተሸለመ በጓዳው ደግሞ የተሸነፈ ነው የሚሆነው። የምትወዷቸው ከሆነ ከሃይማኖት ግርግር ነፃ አውጧቸው። እኔ በዚህ ዓመት በጣም ብዙ ዜናዎችን የሰማሁት ከብሩክ ኒውስ ስለሆነ ብሩክን መርጫለሁ። ነገር ግን እናንተ ማን ነው የሰራው የሚለውን ብቻ አይታችሁ ስራዎቻቸውን ፖስት አድርጉ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ 30 ሺህ ብቻ ነው እንደ ጴንጤ። ቆይ እዚህ ሀገር ላይ ያለው የኔ አካውንት ሲወሰድ ዝም ብላችኋል። ሙሴ ደግሞ ሲበለጥ የዚህ ልጅ ድድብና እውነት በቃ አግጥጧል። ብሬስ ያስፈልገዋል የምር መለስ እንዲል። እንዴት ነው እንደዚህ የሚባለው? ጴንጤ ስለሆነ የሚረጡ ጴንጤዎች ሄዳችሁ ነው እንግዲህ። እንዴት እንዴ በፓስተርነትና በቄስነት ነው እንደሚወዳደሩት? የሆነ ዜና በማቅረብ ነው አሪፍ የተቻለ ያቀረበ ከመሰለን እንመርጣለን። ችግር የለውም እኮ ጴንጦች ይዱናል። ምን አይነት ድድብና ነው? ወጣት አይደል እንዴ? ከተማ ልጅ ነህ። እንዴት የሆነ ጎጣ ይዘህ ማውራት ይመቻል ራሱ እንዴ? ሳይው እግዚአብሔርን ቃል ምናምን ትናገራለህ። ምንድነው እንደዚህ የምትወሩ? ኬት ነው እንደዚህ አይነት
ጉልጉል ያለ ሀሳብ የሚመጣል። ተው ይሄ እንደዚህ አይነት ነገር አይባልም። አብሶ ወጣት ሆነ ከተማ ልጅ ሆነ አይባልም። እውነት አሰግጥ። ፈታ በል። ስለ ሙሴ ሰለሞን እናወራለን በዚህ ቪዲዮ። ከዛ በፊት እቺን የባንክ ስሊፕ ደምሩልኝማ 220 ሺህ ብር 220 ሺህ ብር እንደገና 220 ሺህ ብር 110 ሺህ ብር 43300 ብር 30 ሺህ ብር የሆነ ነገር ሰርታችሁ የሆነ ልክ ያልሆነ ነገር ሰርታችሁ እዚህ ሰውዬ አፍ ውስጥ እንዳገቡ ወይ ደግሞ በቃ አይፋታችሁም። እስከ መጨረሻው ነው የሚሄደው። ሁሉም ከየት እንደሚያመጣቸው መረጃዎችን ሁላ እኔ አላውቅምና ጠቅላላው አራውንድ ወደ 800 ምናምን ሺህ ብር ሆነ። ስለ ድምሩ አይደለም ብሩ እንዴት እንደመጣ ልንገራችሁ። እሺ እናት ታማሚ ናቸው። ልጅ ወደ ካናዳ ካልሄድኩ ይላል። አባት ወደ ገጠሪቷ ኢትዮጵያ ባለ አንድ ከተማ ያለውን ቤትና መሬት ሸጦ ለዚህ ልጅ 900 ሺህ ብር ይልክለታል። ልጅ አብዱ ሰመድ ካናዳ ለመሄድ 900 ሺህ ብር ለሳቢና ትሬዲንግ ያስረክባል። በእርግጥ ያስገባበት አካውንት የግለሰቦች አካውንት ቢሆንም ሳቢና ትሬዲንግ ግን ደረቅ ቼክ ጽፎ ሰጥቶታል። ከዚህ ልጅ ላይ ሳቢና ትሬዲንግ ብሩን ከተቀበለ በኋላ ቢሮ ዘግቶ ጠፍቷል። የብዙ ወገኖቻችንም ብር ይዞ እንደጠፋ መቼውስ ታውቁታላችሁ። ትልቁ ወንጀል እዚህ ጋር ብሩ የገባው በግለሰብ ስም፣ ቼክ የጻፈው ሳቢና ትሬዲንግ የተባለው ነው። ማስተዋል ካለባችሁ። ሌላኛው ወደ ውጭ ሀገር ወደ ካናዳ ልካለን ሲሉ ምን ማለታቸው ነው? አንድ ኤጀንሲዎች እንግዲህ ውጭ ሀገራት ላይ ካናዳም ሆነ ሌላ ሀገራት ላይ ሰራተኛ እንፈልጋለን የሚል ካምፓኒ ኢንቲቲ ሊኖር ይችላል። ከኢትዮጵያ ሰራተኛ አፈላልጋችሁ ላኩልን ብለው ለኤጀንሲዎች ውክልና ሊሰጡ ይችላሉ። ትምህርትም ከሆነ እንደዛው የሆነ የትምህርት ተቋም የሆነ ሀገር ላይ ያለ ኢትዮጵያውያን ትምህርት ፈላጊዎችን አፈላልጋችሁ ላኩልን ብለው ውክልና ሊሰጡ ይችላሉ። በተረፈ ስራ የኤምባሲ ስራ ብዙዎቹ አሁን እንደ ሳቢና ትሬዲንግ ያሉ የኤምባሲን ስራ ጭምር አክሴፕታንስ ከሆነ ካምፓኒ ካገኘ ያንን አክሴፕታንስ ወደ ኤምባሲዎች ይላካል። ኤምባሲዎች የራሳቸውን ማጣራት አርገው ሰርቲፊኬቱን ይሰጡሃል። እንትንን ቆርጠህ ትሄደህ መሄድ ትችላለህ። እነዚህ ግን ብዙዎቹ ኢትዮጵያ ውስጥ ያሉት ብዙዎቹ የኤምባሲን ስራ ጭምር እነሱ እንደሚሰሩና እዛ ኤምባሲ ካስገቧቸው በኋላ እነሱ በነሱ ጥረት ያንን ነገር እንዳደረጉ በማድረግ ነው ሲያታለሉና ሲያጨረብሩ የነበሩት። በእርግጥ የኛ ማህበረሰብም የመጭበርበር እንትኑ በቃ ትንሽ ነገር ከዋሻው እንኩ ብሎ ኬስ ውስጥ ያለውን ነገር አስረክቦ ቁጭ ይላል። እንግዲህ እነዚህ የአብዱ ሰመድ እናትና አባት እንደዚህ መጭበርበሩን አያውቁ። ነገ ከነጎዲያ ካናዳ ሄዳለሁ እያለ አዲስ አበባ ቁጭ ብሏል። በቅርብ ቀን ወደ ጎዳና መውጣቱ ይሄ ልጅ የማይቀር ጉዳይ ነው። እንደዚህ የማህበራዊ ምስቅልቅል የሚያመጡ እንደነ ሙሴ ሰለሞን ያሉ ሰዎች ይተዋሉ ማለት ነው። የስንት ቤትና ቤት ጓዳ ጎድጓዳን እንደዚህ ምስቅልቅል አውጥተዋል ብዙ ፕሮሞተር ነች የሚሉ ሰዎች እና አሁን ሙሴ ሰለሞን ይቀጥላል ማለት ነው። አይጠየቅም። እሱ ራሱ ምላሽ አልሰጠማ። ስለዚህ ነገር የሆነ ቪዲዮ አይቼ ነበረ። በእኔ ስም በሳቢና ትሬዲንግ ተበልቻለሁ የሚል ሰው ካለ በእኔ ስም ሄዳችሁ ገንዘባችሁን ተቀበሉ ምናምን ሲል ነበር ማለት ነው። በሙሉ ድፍረት በቃ ሲያስተዋውቅ ያለበትን ቪዲዮ አይቼ ነበርና ከዛ በኋላ እነሱ ጠፍተዋል ምናምን ከተባለ በኋላ በቃ ቀጥ ብሎ በቃ ቲክቶክ ቪዲዮን ይቀጠቅጣላ። ምንም ከዛ በኋላ ሲያወራ ሰምቼው አላውቅም። ስለዚህ ነገር ምንድን የሰራው ተብሎ አይጠየቅም ማለት ነው። እንዲህ ነው እንግዲህ ሳቢና ትሬዲንግ የአንድ የግለሰብ ነው እያወራሁላችሁ ያሉት። የአንድ ግለሰብ የስንት ቤትን እንዳፈረሱ እናንተ ማሰብ ትችላላችሁ። አሁንም ወጣቶች ቀላል ገንዘብ አይደለም እንግዲህ ያስቡት። ከአንድ ሰው ቼን ሁላ ገንዘብ ካገኙ ለውጭ ሀገር እንሄዳለን ስትሉ ቀለል ያለ ጥያቄ ጠይቁ። እንዴት ነው የሚኬደው? ዝም ብላችሁ የእናት አባቶቻችሁን ቤት እያሸጣችሁ ለሌባ እያስረከባችሁ ጉስቁልናን ሶሻል መስቅልቅልን አታንጡ የሚል መልእክት አለን። በተረፈ ፎሎ አድርጉ። ይድረስ ለህብረተሰቡ።
በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምን ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ። ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ 30 ሺህ ብቻ ነው እንዴ? እኮ ምንድነህ? ከየት ነው የመጣኸው? አንዳንድ ሰዎች ታስገርሙኛላችሁ። ምን አይነት የታለንት ነው ያላችሁ? በእውነት ሰውን የማጋጨት ሰውን የማባላት አይነት ታለንት ከየት ነው? አይደለም እንዴት ነው የምትማሩት? ማን እንዴት ነው? አንዳንድ ሰዎች ሰውን የማባላት ነገር የመቆስቆስ ያልተፈጠረ ነገር የማውራት አይነት ታለንቱን ከየት ነው የምታገኙት? ሲጀምር ቲክቶክ ክሬቲቭ አዋርድ የሚሸለሙት እና ደግሞ ዝግጅቱ የተዘጋጀው ለዓለማዊ ሰዎች ብቻ ነው። ስለ እግዚአብሔር የሚሰብኩ ሰዎች የሚናገሩ ሰዎችን አይደለም የሚሸልሙ። ስለዚህ አሁን እምነትን እዚህ ጋር ምን አመጣው? ምኑን ከምን ልታገናኝ እየሞከርክ ነው? እኔ ስልክ ስላላችሁ ባካችሁ፣ ስልክ ስላላችሁ አውጥታችሁ መቅረጽ ስለቻላችሁ ፊታችሁን ማሳየት እንደዚህ ማሳየት ድፍረቱ ስላላችሁ ብቻ ዝም ብላችሁ ቀርጻችሁ አትልቀቁ። እሺ አስተውሉ፣ የምትናገሩትን ነገር አስተውሉ፣ የምታወሩትን ነገር ምናምን አመዛዝኑት። ምንድን ነው እንደዚህ መበጥረቅ እንዴ? እንዲህ እንቶ ፈንቶ መሆን፣ በህይወት ላይ መቀለድ ምንድን ነው? አትቀልድ በህይወት ላይ እንዴ! አደብ ያዝ። ሰው ይታዘባል። በእውነት የማይገናኝ ነገር አታገናኝ። ታለንትህን እኮ ሳላደንቅ አላልፍም። ታለንትህ ጥሩ ነው እኮ፣ የማይገናኝ ነገር የማገናኘት ታለንት ጥሩ ነው፣ ግን እንዲህ ለክፋት አትጠቀሙ። በሉ ሰላማችሁ ይብዛ። ቲክታክ ክሬቲቭ አዋርዱ እንደቀጠለ ነው። አወዛጋቢነቱም እንደቀጠለ ነው። 4 ሰዓት አካባቢ ለምን ኖሚኔት አልተደረኩም ብለው ጥያቄ ያነሱ ልጆች ነበሩ። አንድ አፍታ ቆም አድርጎት እነዛን ልጆች ኖሚኒ አድርጓቸዋል። ልጆቹን ኖሚኒ አለማድረግ ስህተት ነበር። ከዛም በኋላ አቁሞ ደግሞ እንደገና ኖሚኒ ይደረጉ ማድረግም ስህተት ነው። ምክንያቱም እነሱ ሲገቡ ሌላዎቹ በጣም ሄደው ነበረ። የኮንተንት መደበላለቅ ነበረ። እንደነ ሙሴ ሰለሞን ያሉ በህግ አግባብ ሊጠየቁ የሚገባቸው ማህበረሰብን ያጭበረበሩ ወደ ውጭ ሀገር ትሄዳላችሁ ብለው ሰዎች ብር እንዲከፍሉ የገፋፉ ሰዎች፣ ያመኗቸው ሰዎች፣ እንደዚህ አይነት ሰዎች በህግ አግባብ መጠየቅ ሲገባቸው ለሽልማት ኖሚኒ ማድረግ በራሱ ከሽልማት ዓላማ አንጻር ከማበረታታት አንጻር ዓላማውን የሳተ ነው። ሌላው በጣም የሚገርመው ደግሞ ቮትን በግዢ ማከናወን፣ በቴሌ ብር 3 ቮት በ20 ብር 5 ቮት በ50 ብር እንዲገዛ ማድረግ ሲጀምር ይሄ ቲክቶክ ኢትዮጵያ ቴክኖሎጂ የሚባለው ድርጅት በተለያዩ ስፖንሰሮች ከፍተኛ ብር ነው ያገኘው። ምን ያህል ይሄ ችጋራምነት ነው! አሁን በገንዘብ ቮት ማድረግ ገንዘብ ያላቸው ሰዎች ይገዙና ቮትን ለተለያዩ ሰዎች ይበትኑታል ማለት ነው። ይሄ ከውድድር አንጻር መርህን የተከተለ አይደለም፣ ስህተት ነው። እንዳትመርጡኝ ያልኳችሁም በቴሌብር እንዳትመርጡኝ ያልኳችሁም ለዚህ ነው።